ለሻዕቢያ በመስገድ በመገረድ ሻዕቢያን በሚጠቅም መልኩ ነው በሱዳን ኢንተርቪው እያደረግን ያለ ነው። የመታወቅ አለበት። ችግሩ ግን የሱዳን ጦርነት ውስጥ ላይ ነው እየተሳተፍን ያለ ነው። በሻዕቢያ ትዕዛዝ የሱዳን ጦርነት ላይ የሱዳን ሬንጀር ለብሰን የሱዳን ሰንደቅ ዓላማ ያለበት ሬንጀር ለብሰን ነው እየታገልን ያለ። ቀጠናዊ ጦርነት ውስጥ ነው እየተሳተፍን ያለ። አንዳንድ ሰዎች እዚህም ላይ በመሳተፍ የትግራይን ኮዝ ማረጋገጥ ይቻላል ብለው ያምናሉ። እኔ ወራጅ ነው የምለው እዛ ላይ በቀጠናዊ ጦርነት ለማለቅ ትግራይ ላይ የሚገኝ ጠብ የሚል ጥቅም በሌለበት ሻዕቢያ መጫወቻ እያደረገን ቀጠናዊ ጦርነት ውስጥ በመግባት የትግራይን ኮዝ ማሳካት አይቻልም። ቀጠናዊ ጦርነትን በማስቀረት ነው የትግራይ ኮዝ ሊሳካ የሚችለው። ሰላም ጤና ይስጥልኝ። የአብሪ ሚዲያ አድማጭ ተመልካቾቻችን እነሆ ለሰዓቱ እንደው መረጃ የምንለዋወጥባቸውን ነጥቦች ወይም የምንወያይባቸውን ይዤላችሁ መጥቻለሁ። የመከኑት የጠላቶቻችን ቅዠቶች ወይም ምኞቶች ያው በጣም በርካታ ቢሆንም የተወሰኑትን እኔ እስቲ ያው ወቅታዊ የሆኑትን ማለት ነው። አሁን ከዚህ በፊት የህወሓቶች ወይም የህወሓት ፕሮፓጋንዲስት ያው ከዚህ በፊት ደጋግሜ ነግራቸዋለሁ። አንዳንዴ እንደ አዛዥም እንደ መሪም ከነ ደብረጽዮን በላይ ሁሉ ራሱን አድርጎ የሚቆጥረው ስታሊን ገብረስላሴ ምን ብሎን ነበረ? በቅርቡ ትግራይ የምትመራው ጦርነት በቅርቡ ይጀመራል ብሎን ነበር። ትግራይ ኳ ካደረገች ወይም ይሄ ትግራይ የምትመራው ጦርነት አንድ ቦታ ላይ ኳ ካለ ሁሉም ጽምዶ ጠቅላላ ማለት ነው። ኦላም፣ ፋኖም፣ ሌሎች ማዕት ይጠራል። እነሱ ሁሉ በአንድ ጊዜ በቃ ይተኩሳሉ። ከዛ በኋላ ዋጋ የለውም የብልጽግና መንግስት የአብይ መንግስት ብሎን ነበር። እናስታውሰው እስቲ በማዳመጥ ስፍር ቁጥር የሌለ ሰራዊት አሰልጥነው እየመጡበት ነው። ኳስ ሲል የሆነ ቦታ ላይ ሁሉ በአንዴ የሚጀመር ኦፕሬሽን ይኖራል። እኔ አይደለም የምነግርህ፣ አብይ ያውቃል ይሄ ነገር። አንዴ ትግራይ የጀመረች ጊዜ ኤርትራ በሉት፣ አፋር በሉት፣ የአማራ ፋኖ ወንድሞቻችን በሉት፣ የወላ ወንድሞቻችን በሙሉ በአንድ ጊዜ የሚጀመር ጨዋታ ይኖራል። ኦኬ፣ አያችሁ እንግዲህ ትግራይ ተኮሰች እኮ እሱ እንደሚለው ተኮሰች። የት? ሸረሪና ላይ ተኮሰች፣ ኳ አደረገች፣ ግን ምንም የለም። ምንም ቅዠቱ መና ቀረ። ያሳዝናል፣ ያሳዝናል ስታሊን እና እነሱ በዛ በኩል ኤርትራ፣ በዚህ ሱዳን፣ በዚህ ፋኖ፣ በዛ ምንድነው የተለያዩ ብቻ እነ ሆላን እነ አፋርም እነ ቤንሻንጉል ድረስ ነው የሚጠሩልን፣ ብዙ ናቸው ነው የሚለው እና እነዚህ ሁሉ የህወሓት ኃይሎች ወጥተው ሲተኩሱ አንዳቸውም አልደረሱላቸው። ስለዚህ የመከነው የጠላት ህልም ብለን ይህን በደንብ ልናየው ይገባል። የጠላትን ህልም ያመክናል የኢትዮጵያ ሰራዊት። አሁን ለምንድን ነው ያልተደጋገፉት ያልን እንደሆነ ስላልፈለጉ ነው አይደለም። ይሄ እኮ ራሱ ሸረሪና የሚባለው ቦታ ዋነኛው የጽምዶ ማዕከል ነው። እዛ መሳሪያ ሲከፋፈሉ፣ ስብሰባ ሲያደርጉ፣ ሲገባበዙ፣ ቃል ሲገቡ ነው የከረሙት። ይኸው አሁን ቪዲዮ አያይዝላችኋለሁ፣ ታዩታላችሁ። የዛ የጽምዶ ማዕከል ነው። ተስፋም የተደረገው እዛ ላይ ተተኩሶ ህወሓት ይተኩሳል፣ ከዛ ሌሎቹ ይቀጥላሉ ነበር የተባለው። ጀነራል ስታሊን ይሄን ነበር ያለን። ምንም አታመልጡም አለ። ይሄንን አብይም ያውቃል አለን። አዎ ያውቃል። ስለዚህ ምን አደረገ? ስለሚያውቅ ህወሓትን ብቻዋን ነጠላትና ቀጠቀጣት። እዛ ማለት ስትመጣ እጇን ቆረጠው። የሌሎቹ ትስስር ያ እሷ ኳ ስታረግ ኳ አደረጋት በአጭር ጊዜ።
እነሱ ከተለያየ ቦታ ከርቀት መጥተው ሊደርሱ በማይችሉበት ሁኔታ እነሱ በራሳቸው ግዳጅ እንዲያዙ ተደርገው በያሉበት ይሄ ፋኖ የምትለው በየጉድጓዱ እየገባ መከላከያ እየቆላው ነበረ። ምን ብሎ ነው ወደ አንተ የሚመጣል? የቅማንት ታጣቂ ትላለ በዚህ በመተማ በኩል ተስፋ ታደርግ ነበር፣ አልመጣም። ስለዚህ መሀል አስገብቶ ከቦ ነው ያሾቀ። ከቦ ሻዕቢያ ለምን አልደረሰልኝም ትላለ? አልደረሰም። ለምን? በስጋት ነው የሚያየው። አሁን እየተወቃቀሱ ነው ባይዘወይ። በነገራችሁ ላይ በከፍተኛ ደረጃ እየተወቃቀሱ ነው። ብቻዬን አስቀጠቀጣችሁኝ፣ እንደዚህ ነበረው እየተባባል ነው፣ ምን ነው ከዳችሁኝ እያለ ህወሓት አልቅሷል ለሁሉም። ይሄ የሚጠበቅ ነበር ከዚህ በፊት። ሻዕቢያ ህወሓትን ከፊት አስቀድሞ የኢትዮጵያ ሰራዊት ጥቃት ወደሱ እንዳይመጣለት ነው መከላከል የሚፈልገው። ስለዚህ ይሄ እንኳ ሲያደርግ እዛው በጠበልህ አለው። አልደረሰለትም፣ እንደማይደርስለትም የታወቀ ነው። ፋኖ የምትለው ህወሓትን የፈለገው ለተጨማሪ ኃይል እንጂ በዓላማ አንድ ስለሆኑ አይደለም። መንግስትን እንዲያጠቃለት እና ደግሞ እሱ በቀጠናው ትንፋሽ እንዲያገኝ ነበር። ግን እሱም ትንፋሽ አላገኘም፣ ለህወሓትም ሊደርስለት አልቻለም። እና ትስስሩን መበጠስ መቻሉ ነው የዚህ የሸረሪና ግንባር ውጊያ። ባይዘዌ የሸረሪና ግንባር ውጊያ እንደዚህ ቀላል እቅድ የነበረው አይደለም። እስከ ቤንሻንጉል ድረስ የሚደርስ እስከ ህዳሴ ግድባችን ድረስ የሚደርስ በግብፅ ከፍተኛ በጀት ተመድቦለት እቅድ ወጥቶለት ኦፕሬሽኑ በደንብ ተሰርቶ የተገባበት ነበር። ያን ኦፕሬሽን ተግባራዊ እንዲያደርጉ የተበጣጠሰበት ነው እና ያ ህልም የከሸፈበት። ትግራይ መጀመሪያ ትተኩሳለች፣ ከዛ ሁሉም ይነሳል። ይሄንን በማክሸፋችን ሰራዊታችንን አታደንቁትም? ወይም ይሄን ውጊያ የሚመሩትን ሰዎች አታደንቁትም? ህልማቸው ይሄ ነበረ። ከቸፈ ወይም ከሸፈ። ምንም በቃ ዜሮ ገብቶ ማለት ነው። እና በጣም ጀግና ሰራዊት ነው ያለን። እንደገና ስትራቴጂስት መሪዎቻችንን የስትራቴጂ አመራሩ፣ ኦፕሬሽናል አመራሩ የበሰሉ ናቸው። የኔ ወንድም በካልኩሌሽን ነው የሚሰሩት። ስለዚህ አንተ እኮ አድርገህ የተወሰነ ቦታዎችን ይዘህ ከዛ በኋላ ሌላው መረማመጃ ሲያገኝ በአንተ ላይ እየተረማመደ በየአቅጣጫው ያን የተባለውን ጦርነት እንዲጀምር ነበር እቅዱ። አልሆነም። እና እጅግ ግዙፍ የሆኑ እና አዳዲስ ከዚህ በፊት ህወሓትም ፋኖም ሌላውም ታጥቋቸው የማያውቁ መሳሪያዎች፣ አደገኛ ፈንጂዎች፣ ትልልቅ ጸረ ተሽከርካሪ፣ ጸረ እግረኛ እና በከተሞች ውስጥ የተጠመዱ ጸረ ሰው የሆኑ በጣም ብዙ ፈንጂዎች ናቸው የተማረኩት። ገና ወጥተው አላለቁም። ያው ወጥተው ሲያልቁ ያው መንግስት ይፋ እንዲወጡ ከፈለገ ይፋ ያወጣቸዋል። ግን መንግስት እንደዚህ አይነት ነገሮችን በአሁኑ ሰዓት ሙያ በልብ ያለ ነው የሚመስለው። ግን ያው እየሾለኩ የሚወጡት መረጃዎች ይህንን ነው የሚያሳዩት። እና በትግራይ መሪነት የሚጀመረው ጦርነት በድል አድራጊነት የሚደመደም የተባለው እንደዚህ ሆኖ ክሹፍ ሆኖ ተኮላሽቶ ቀርቷል። ይሄ ነው። ይሄ ልክ በእንደዚህ አይነት ሰዎች ናቸው በእነዚህ ሰዎች ዙሪያ ያሉት። አሁን እናንተ ስታሊን ዝም ብሎ እንደ ጆከርም እንደምን እንደዚህ አይደለም። ስታሊንን እየተቀበሉ ነው እሱም መሰረት አድርገው ቅድም ያወጡት። መረጃ ደርሶኛል ከጠቅላይ ሚኒስትር ቢሮ ከኢትዮጵያ መከላከያ ሰራዊት ምናምን ይላል። ድሮ እንግዲህ መከላከያ ውስጥ አስተርጓሚ ሆኖ በተለያየ ጊዜ ከመከላከያ አመራሮች ጋር ወደ ግዳጅ ዘምተዋል እና እኔም በተሰማራውበት የሰላም ማስከበር ተልእኮ ላይ ነበረ ስታሊን። አሁን ያንን መሰረት ያደርግና ወታደራዊ ተንታኝ ይሆናል። መረጃ አለኝ እንደዚህ ተባብለው ተሰብስበዋል ይላል። ስለዚህ ይሄ ውጊያ
ትግራይ ከተኮሰች አለቀላችሁ በቃ ይሄ ምንም ጥያቄ የለውም ነው ደግሞ የሚለው። ያው እዚህ ላይ እንደምታዩት ሞራሉ ምንም ይላል። አሁን ደግሞ ተመልሶ ይመጣል። እኔ በሆን አፍራለሁ። አሁን ያልኩት ነገር ከሽፎ እስከ ዛሬ እኮ እኛ የተናገርነው እኛ የተነተንነው ነገር እውነት ነው የሆነው። በዛ እኛ ባልነው መስመር እየሄደ ነው ያለው። ጠላቶቻችን እየተዳከሙ እየተደቆሱ ነው ያሉት። ሰራዊታችን በአሸናፊነት እየወጣ ነው፣ እነሱ በሚመኙለት የውድቀት መንገድ ሳይሆን። ግን እንደ ስታሊን አይነት ሰው ዛሬ ዋሽቶ ዛሬ ተቀዶ ያ ሁኔታ ተለውጦ እውነቱ ሌላ ሆኖ ሲገኝ አያፍሩም፣ ተመልሰው ይመጣሉ። በጣም ነው የሚገርመው። ሌላ ደግሞ አሁንም የጠላትን ቅዠት ልንገራችሁ። መቼም ከዚህ በፊት እነ ማርሸት ፀሐዩ አብይ ወደ ባህር ዳር ይመጣትና በዛው ቅጽበት ገና ከሄሊኮፕተር ሳይወርድ እንደው ምናምን እንደመስሰዋለን ያሉበት ነበር። በጣም ተደጋጋሚ ሆኖ አሰልቺ ሆኖ ሁልጊዜ ስለሰማ ነው እንቶ እሱ ግን ይሄው አሁን የነገርኳቸው የቲፒኤልኤፍ ጉድ ስታሊን ገብረስላሴ ለአረጋ ከበደ የባህር ዳር በረራ ስለሚቋረጥ በቅርቡ ወደ ፋኖ ግባ፣ በኋላ ማምለጫ አታገኝም ብሎ ምክር ሰጥቶት ነበረ። ያው ያዝናናል። እንስማው። ጠላቶቻችን የሚመኙትና እየሆነ ያለውን እንግዲህ ለማስተያየት ነው። አረጋ ከበደ ከአሁኑ ጀምሮ ወደ ፋኖ ካልተቀላቀለ ታሪኩ ሌላ ነው የሚሆነው። መውጫ ቀረዳ በረራ አያገኝም። ባህር ዳር በረራ አያገኝም። የባህር ዳር ኤርፖርት አይሰራም። አረጋ ከበደ አዲስ አበባ ሆነ ነው ክልሉ የምትመራው እናያለን። ጦርነቱ ከተጀመረ ግን ባህር ዳር ኤርፖርት አይሰራም። መውጫ ቀረዳ አታገኝም። ፋኖም አያሳልፍም። እንዲህ ብሎን ነበረ ስታሊን። ባህር ዳር ላይ ምን ሆነ? አሁን ከቦሌ አውሮፕላን ማረፊያ ቀጥሎ ያለ የአየር ማረፊያ ግንባታ ተካሂዶ ወይም የነበረው የአውሮፕላን ማረፊያ ወደ ከፍተኛ ደረጃ ላይ አድጎ ሲመረቅ አረጋ ከበደ ብቻ አይደለም። አረጋ እንግዶቻቸውን ተቀበሉ። ጠቅላይ ሚኒስትሩ መጡ፣ ተንጎማለሉ፣ ንግግር አደረጉ፣ መረቁ ባህር ዳር ላይ። ይሄ በቃ ቶሎ አምልጦ ባህር ዳር በቁጥጥር ስር ስለሚሆን አሁን ቶሎ ብላችሁ ውጡ የተባለበት ቦታ ላይ ማለት ነው። አታፍሩም? እንደዚህ የተናገራችሁት አንዱም ተግባራዊ ሳይሆን ሲቀር ቀጥሎ በቃ ኮቱን ለብሶ ሸሚዙን እንትን ጠቅሎ ይመጣል ስታሊን፣ ሌሎችም ይመጣሉ ባይዘው እና በጣም ነው የሚያሳዝነው እና የሚያሳፍረው። ያው ትናንት እንደነገርኳችሁ ቀልድ እንግዲህ አብይ አህመድ ሰግቷል፣ ፈርቷል፣ ሊሸሽ ተዘጋጅቷል ምናምን ሲባል ነበረ። ከዛ በኋላ ምን አለ ሰው ሲቀልድ፣ መቼም እዚህ ፌስቡክ ላይ በጣም ምርጥ ቀልዶች ይወጣሉ፣ የሳታይር ኮሜዲ እና አብይ አህመድ የጽምዶን ጥቃት መቃረብ ሸሽቶ ወደ ባህር ዳር ኮበለለ ተብሎ ተቀለደ እና ይህንን ዜና ማን ነው በሰበር ያወጣዋል ተብሎ የሚጠበቅ የነበረው? መሳይ መኮንን። ያው ተመሳሳይ ነው፣ የስታሊን አይነት ነው። ትንሽ ስታሊን ተምሯል፣ ያው ጭንቅላቱ ባይበስልም በትምህርት ውስጥ አልፏል። ያኛው እንኳን መሀይም ነው እና እንደዚህ አይነት ተልካሻ ወሬዎች የሚያወሩ ኃይሎችን ለምንድን ነው የምናምናቸው? እኛ መሳቂያ የሆኑ የሚጠቅሷቸው ሰዎች አሉ። በጣም የሚገርመው ነገር እንዲህ ብሏል እንትና ብለው አንዳንዶቹ ይፈራሉ። እንደዚህ ብለዋል፣ አዲስ አበባ በቃ ተከባለች። ምን አሁን ይሄው ጉደኛ ስታይልን የማይነግረን ነገር የለም። ለአልቡርሃን አለ እነ አብይ እንዳይወጡ የቦሌ ኤርፖርትን በተኩስ ዝጋልን እንለዋለን አለ። በቃ አንድ ሰው አይወጣም አለ ስታሊን። እና እንደዚህ አይነት በጣም የደከሙ ውርደት ቀለባቸው የሆነ ውሸቶቻቸው ሲከሽፉ ሀፍረት የማይሰማቸው ሌላ ውሸት እንደገና ፈብርከው ይዘው የሚመጡ ናቸው። እና እቺ ትግራይ ኳስ ስታደርግ ሌሎች ሁሉ ይተኩሳሉ ያላትን ግን በደንብ አድርጋቸው ያዟት። ትልቁ የጠላቶቻችን የከሸፈው ኦፕሬሽን ወይም እቅድ ወይም ህልም ስለሆነ ማለት ነው።
እኛ እንተኩሳለን፣ ሌሎች ይከተሉናል። ከዛ አይቆምም፣ በቃ አይቆምም። ይሄ መንግስት በቃ በዚህ ድራሹ ጠፍቶ ተፍረክርኮ ያልቅለታል። መሞቻው ነው ይቺ እና እየደጋገመ ያው እዛ ላይ እንደሰማችሁት አብይ ያውቃል፣ ይሄንን ያውቃል እንደዚህ መሆኑን። ትግራይ ከተኮሰች ሌላ ሁሉ እንደሚተኩስ ያውቃል። እንኳን አወቀ ይሰራል። ባይዘወይ በወታደራዊ ትንታኔ የኢትዮጵያ የጥፋት ምንጭ የሴራ መፈልፈያ ያለው ህወሓት እጅ ነው ይታወቃል። ህወሓት ደግሞ ተላላኪ ሆኖ ግን ለኢትዮጵያ ውስጥ ላሉት በሱ ስር ላሉት ደግሞ ፈረሶቹ ወይም አሽከሮቹ ወይም ገረዶቹ ሴራ የሚወጥን ኦፕሬሽን የሚቀይስ እና ከፊት ሆኖ ዘመቻዎችን በፊት አውራሪ የሚመራ ከፊት ሆኖ ስላችሁ ቀደምትነትን ወስዶ በዚህ መንገድ ሂድ እንደዚህ ያደርግ ብሎ በአብሪነት ተኩስ የሚተኩስ ልክ ነው። ይሄን ነው የነገረን። ይሄንን እንዳልከው ያውቃል መንግስት ያውቃል። ቦታውም ሸረሪናና አካባቢው ላይ መሆኑን ያውቃል። በዛ በኩል ኤርትራ አለ፣ ኦምና ሀጀር፣ በዚህ በኩል የሱዳን አለ፣ በዚህ ፋኖ አለ፣ በዛ ቅማንት የምትለው አለ፣ በዛ የአገው ሸንጎ የምን ያልካቸው ግን ደምረህ ስታያቸው አንድ ጠንካራ ቡድን የማይፈጥሩ ተልባ ቢንጫጫ በአንድ ሙቀጫ የሚባሉ ለመንጫጫትም ግን በአንድ ሙቀጫም ለመወቀጥ አልደረሱም። እዛ ቦታ ላይ ማተወቀጠ ቲፒኤልኤፍ ብቻውን ተወቀጠ በአንድ ሙቀጫ እና ይሄ ነው አንድ እንደው በእነዚህ በጠላቶቻችን የታለመልንና የሚሆነውን ነገር እንድናይ ብዬ ያቀረብኩላችሁ። ሌላው ደብረ ጽዮን ክብረ ሚካኤል ይሄ የወደቀ መንግስት ጊዜው ያለፈ ኤክስፓየርድ የሆነ ምክር ቤት ይዞ መጥቶ መንግስት መስርቻለሁ ያለው ደብረ ጽዮን ደግሞ ምን ይለናል እንግዲህ? አሁን ሰውም ተዳክሞበት ነው እንኳን ሀገር ውስጥ ያለው ከአውሮፓ የሚመጣም ይዋጋል እና ከአውሮፓ መጥቶ ይዋጋል ይለናል። በነገራቸው ላይ ብዙ አስቂኝ ነገር እየተናገሩ ነው። ብዙ አስቂኝ ነገር በጣም ወርደዋል እና በዚህ በስታሊን ደረጃ የሚያስቡ ነው የሚመስሉት። ትንሽ እኮ መቼም ሀገር መርተዋል፣ ሰራዊትን መርተዋል ምናምን፣ ግን በጣም በወረደ ሁኔታ ለምሳሌ አዲስ አበባ በስንት መከራ የመጡ ሰዎችን ቤተሰቦቻቸው ተበድረው የላኳቸውን በስንት ተሽለኩልከው ነፍሳቸውን ለማዳን አዲስ አበባ የደረሱ ኑ ተመለሱ፣ ግድ የለም ተመለሱ መሆኑና እንነጋገር፣ ሀሳባችሁን የፈለገ ነገር ሊሆን ይችላል አመለካከታቸው፣ እንነጋገር እያለ እንትን ይላል፣ ጥሪ ያደርጋሉ። የሚገርማቸው ነገር ይሄ ራሱ መከላከያ አሁን የትግራይ መከላከያ ብሎ መግለጫ ያወጣው እንደዛ አይነት ጥሪ አድርጓል። የትግራይ መከላከያ በሱ መቅረቡ ደግሞ በጣም የሚያስቀው ግልጽ ነው። መታችሁ ወታደር ሁኑልኝ ነው፣ አጠናክሩኝ፣ ተዋጊ ሁኑልኝ ነው። እና ያው ደብረ ጽዮንን አዳምጡት። ተሰለፍ ተተባሂሉ ትስለፍን ካብ ኣውሮጳውን መፅኡ ይስለፍ ናብ ሰራዊት ይኣቱ ኣብ ዓዲ ዘሎ ጥራሕ ኣይኮነን ኣብ ደገ እውን ዘሎ መፅኡ ይስለፍ ናዓ ተባሂሉ። አያችሁት? ደብረ ጽዮን ማለት ይሄ ነው። ከአውሮፓ መጥተው ይዋጋሉ ወይ? ራሴ እሱ ልጅ ውጊያ ውስጥ የለም። አንድ የጀነራል ልጅ ውጊያ ውስጥ የለም። አንድ የህወሓት አመራር ልጅ የለም ውጊያ ውስጥ። አሁን እንኳን በቅርቡ የነበሩም ሰዎች ወደ ኤርትራ አሽሽተዋቸዋል። ሌላው አሜሪካ ነው ያለው፣ አውሮፓ ነው ያለው። አሁን ከዛም ይመጣል ይላል። እንኳን አንተና ከዛም ስለሚመጣ አንተ መግባት አለብህ ብሎ እኮ ህዝቡ ላይ ጫና ለመፍጠር ግዴታ መሆኑን ለማሳየት ካልገባህ ደግሞ ህግ አውጥቷል። በዛ ህግ መሰረት እርምጃ ወስድብሃለሁ ነው ያለው ደብረ ጽዮን። እንደዚህ ያሉ ናቸው። ግን ሁሉ ነገር ከእጃቸው ከቁጥጥራቸው ውጭ ወጥቷል። ሁሉ ነገር እቺ ያላት ማሳያ ነች።
ትግራይ ስትተኩስ ሁሉም በያለበት አንድ የተኩሶ በቃ ጽምዶ ያኔ ተልኮውን በአግባቡ ይወጣላል። አንድ ግን እቺን እርምጃ የወሰደላቸው የለም። ብቻውን ወጣ፣ ተማገደ፣ የነበሩትን ትጥቆች በሙሉ አስረከበ። ያው እንደነገርኳችሁ ገና የሚጫን ነው፣ ገና ከጉድጓድ የሚወጣ ነው፣ ገና ብዙ ነገር አለ። አሁን የሞተ ምናምን የተማረከ ያለ አንዳንድ ሰው አሃዙን 900 እንደዚህ ምናምን ይላል። በጣም ብዙ ነው፣ ተቆጥሮ አላለቀም። እየተክለፈለፈ ወደኋላ ወደ ሱዳን፣ ወደ ኤርትራ፣ ወደ ተከዜ ሲሸሽ የነበረ ነው። ወንዝ የበላው መዓት ነው። መከላከያ ሰራዊት እጅ ላይ ያለ በጣም ብዙ ቁጥር ያለው ነው እና እንዳልኳችሁ ነው። ጦርነቱ በሚስጥር የተያዘ ነው። ጦርነቱ ላይ ተግባራዊ የተደረጉ የተተኮሱ መሳሪያዎች፣ የተጠቀሙት የውጊያ ስልቶች ነገም ተግባር ላይ ስለሚውሉ ምታ በዝምታ ነው። ኦፕሬሽኑ ውጤቱ ብቻ ነው የታወቀው። ውጤቱን ህወሓት ያውቃል፣ ሌላው ያውቃል እና ኢትዮጵያ እያሸነፈች በመቀጠል ላይ ነች። ጠላቶቻችን ህልማቸው፣ ቅዠታቸው እየመከነ ነው። እንደዛ የሰርተውልን የነበሩት ሴራ እኛ ቀድመን እንተኩሳለን፣ ሌሎቻችሁ ተረባረቡ ተብሎ ፊሽካ የተነፋበት ዘመቻ በኢትዮጵያ አሸናፊነት እነዚህ የሴራ አጋር ተብለው ጽምዶ ብለው ቃል የገቡት ምንም በማያደርጉበት ሁኔታ ተለብልቧል ህወሓት። ስለዚህ ይሄ ነው የጽምዶ ትስስር ተበጣጥሷል። የጽምዶ ህልም ከሽፏል። ጽምዶ ማዕከሉን እዛ ሸረሪና ላይ አድርጎ የነበረ ነው፣ ማዕከሉን ተቀምጧል እና ከዚህ በኋላ የሚተሳሰርበት የማዕከል አድርጎ መሳሪያ የሚቀበልበት ወደ ውጭ የሚሸሽበት አንዱ ከሌላው ጋር ለመደጋገፍ የሚችልበት ቤዝ እንዲያጣ ተደርጓል። ድል ለመከላከያ፣ ድል ለኢትዮጵያ። በሌላ ፕሮግራም እስከምንገናኝ ሰላም።